የተከበራችሁ አድማጮቻችን የሃይማኖት ካሳው አባት አቶ ተስፋዬ ካሳው በስልክ መስመራችን አለ። ስላለው ወቅታዊ ሁኔታ እሱን እናናግረዋለን። ጤና ይስጥልን አቶ ተስፋዬ፣ እንደምን ዋልክ? ጤና ይስጥልን አቶ ሰጠኝ፣ እንዲሁም አድማጮቻችንና የስራ ባልደረቦቻችሁ ጤና ይስጥልን። እንዴት ነው? በሃይማኖት ጉዳይ ምን አዲስ ነገር አለ? እግዚአብሔር ይመስገን አቶ ሰጠኝ፣ በቅድሚያ አመሰግናለሁኝ። ይሄ ነው የሚባል በእርግጥ አዲስ ነገር የለም። ያው በቅርቡ ሁላችሁም እንደምታውቁት አዲሱ ነገር እንግዲህ ከፖሊስ ወጥቶ ምርመራው ቲኩ ወደ ለሀብ 40 ሻሎሽ መተላለፉ ነው እንግዲህ አዲስ ነገር የምንለው። አዎ አቶ ተስፋዬ፣ ሰሞኑን ደግሞ በእርግጥ ከዚህ በፊትም እናንተም አሳውቃችኋል በሚዲያ እኛም ጋር ስትነጋገሩ አንድ ሃይማኖትን አይቻታለሁ የሚል ሰው ሰሞኑን ቃለ መጠይቅ ተደርጎለት አሁንም እንደገና ሲናገር ሰምተናል። ያው ህዝብ አይቶታል። ሃይማኖትን አይቻታለሁ፣ ሌሊት ካየኋት በኋላ መተኛት አቅቶኝ ተረብሼ አባቷን አግኝቼ አነጋግሬዋለሁ ብሎ ነበርና በዛ ወቅት ምንድን ነው ያደረጋችሁ? ሰውየውስ በለቱ ነው ወይ ለእናንተ የነገራችሁ? አዎ ወይዘሮ ወርቅነሽ ልክ ነሽ። ሰውየው በወቅቱ ነው የተናገረው። የዛሬ ዓመት እንግዲህ ሊሆን ነው። መጀመሪያ አይቻታለሁ ከማለቱ በፊት ሰውየው ሰምቻለሁ ብሎ ነው ነግሮን የነበረው። ሰምቻለሁ፣ እነዚህ ሰዎች ይዘዋታል ብሎ የሚያምነው የሚነግረን ሰዎች እሱን የሚያሰሩት የስራ አለቃዎቹ ናቸው እና በመኪና ይዘውት ሲሄዱ እሱ በንካዮን ነው የሚሰራው፣ እነሱ ቀብላን ናቸው እና ለእሷ ምግብ አድርሱላት እንዲህ አሉላት እያሉ ከጽፋት የመጣችው ልጅ እያሉ ሲያወሩ ሰምቻለሁ ብሎ በፊት ነው ለሰው ልኮብን። ያ ሰው እየደውሎልን እኛ አናገር ነው ተከታተል እስኪ ምናምን አልነው። ኢራን የተኮሰች ጊዜ የሚገርምሽ ሾኬር ፍራቶቹ እኔና ልጅ ሌሎች ሰዎችም ሆነን ከሱ ቤት ነበርን። ከዚህ ሰውዬ ቤት አየኋት ያለለት ሄደን በወቅቱ ቀድመን ነው ወዲያው ደርሰን ያናገር ነው። ፖሊስስ ምን አረገ? ለፖሊስ ጠቆማችሁ ስለ ሰውየው ስለነገራችሁ መረጃ? በጣም ያሳዝናል። በጣም ሁልጊዜ የሚያመን ይሄ ነገር ነው። አሁን እኛ ዝም ብለን በውስጣችን ይዘኑ ነበር። አሁን ሚዲያው አጋጣሚ ያወጣው እንጂ በዚያን ጊዜ ላይ ለፖሊስ ወዲያው ሩጠን መተን ስንነግራቸው እሺ ምርመራውን እናካሄዳለን እየተከታተልን ነው አሉን። እኛም እየተከታተሉ መስሎን ዝም አልን። በኋላ ሰውየው ሲነግረን እነዚህ ሰዎች እኔን እንዲያውም እያስፈራሩኝ ነው፣ ፖሊስም ዝም ብሎ ደውሎ ነው እንጂ የጠየቃቸው መጥተው አልመረመሩም ብሎ መልሶ ነገረን። የሰውዬ ክነሴት ስብሰባ ነበረ። ይህ ጉዳይ ከተፈጸመ ከአንድ ወር በኋላ ላይ ሄደን ክነሴት ስንናገር እና የክነሴት አባላቶች፣ ሌሎች ጋዜጠኞች፣ ፖሊሶች መርማሪዎችን አጥብቀው ሲይዟቸው እስካሁን እንዳልሄዱ አንድ ወር ሙሉ እንዳልሄዱ ሲናገሩ ህዝቡም እኛም በጣም አዝነን ከዚያ በኋላ በፖሊስ የነበረን እምነት በሙሉ በውስጣችን ጠፋ ማለት ነው። አቶ ተስፋዬ ትናንት መሰለኝ ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ተገናኝታችሁ በሚዲያ ተመልክተናል። እንደው ምን ቃል ገቡላችሁ? ለምንድን ነው እስከዛሬ ጠቅላይ ሚኒስትሩ እናንተን ተገናኝተው ሊያወያያችሁ ያልቻሉ? ፖሊስስ ችላ ያለበት ምክንያት ምንድን ነው? እንግዲህ ፖሊስ ችላ ያለበትን ነገር በእውነት እኔ አላውቅም። እግዚአብሔር ብቻ ነው የሚያውቀው። ብዙ ጊዜ የምንሰጣቸው መረጃዎች በወቅቱ አይደለም፣ ነገሮች ከተበላሹ ካለፉ በኋላ ነበር የሚሰሩት። እንግዲህ አልፏል። ደግሞ ወደ ለሀብ 40 ሻሎች እንግዲህ በተስፋ ደግሞ እነዚህ የተሻለ ይሰራሉ ብለን እንጠብቃለን። ከጠቅላይ ሚኒስትሩ ጋር እንግዲህ እዚህ በፊት በተደጋጋሚ ያው የክነሴት አባላቶችንም ሌሎች የሚቀርቡ ሰዎችንም ለማነጋገር ሞክረን ነበር። ያው በጦርነቱ ምክንያት በፍርድ ቤት ጉዳይ ያላቸው ጊዜ የላቸው ምናምን እየተባለ ነው ይህን ያህል ጊዜ የቆየው። አሁንም ትናንት እንግዲህ በነበረን ነገር ላይ ያው ቀድመው እንዲያወቁ ነው እንደገባን የነገሩን። የእናንተ ፍላጎትን አውቄያለሁ እንዲህ ነው ብለው ነገሩና አዎ እኛም ፖሊስም ለውጥ ስላላመጣ ለሀብም እስካሁን እንግዲህ በቅርብ ቀን ቢይዝም ምንም አዲስ ነገር ስለሌለ ሻባክ እንዲገባልን ነው ጥያቄያችን ብለን ነበር የጠየቅነው። ቃል የገቡላችሁ ነገር አለ ጠቅላይ ሚኒስትሩ? ጠቅላይ ሚኒስትሩ ቃል የገቡት በዋናነት በቃ በዚህ ቲክ ጉዳይ እኔ እገባበታለሁ ብለዋል። በሻባክ በኩል ግን በነበረው ጉዳይ ህጉን ማየት አለብኝ መርምሬ ነው እንጂ አሁን ሻባክ ይገባል ወይም አይገባም የሚል መልስ አልሰጥም ነው ያሉት። መመርመር አለብኝ ግን ይሄን ነገር ትኩረት አድርጌ ልጃችሁን በእግዚአብሔር እርዳታ በቅርቡ እንመልሳታለን ነው ያሉት። እንግዲህ አሁን በቤርሼባ ከነበረው ክስተት ጋር የተጠረጠሩት ግለሰብ በሃይማኖትም ጉዳይ ተጠርጥረዋል ከተባለ በኋላ እንደገና አሁን እዛ ጋር ያለው የለም የተባለበት ሁኔታ አለና ስለዚህ ምን ትለናለህ?
አይ ስለሱ ጉዳይ እንኳን ብዙ መናገር አልፈልግም። እዚህ ላይ አሁን ትልቁ ብዙ ጊዜ ወሰደ 2 ዓመታት ቀላል አይደለም እና ብዙ ጊዜ ወሰደ ፍንጭ የለም። እናንተም ቃል ገብታችኋል። በአንዳንድ መገናኛ አውታራም ብዙ ገንዘብ ለመክፈል ራሱ እሷን ያየ የሚጠቁም ሰው ተብሎም ብዙም ምልክት የታየ ነገር የለም እና በቀጣይ እያሰባችሁት አለ ወይ? ያው ያሰብነው እንግዲህ አሁን እንደ አልከው ይሄ 1 ሚሊዮን ብር የተባለው ብዙ ሰዎች ይደውላሉ። የመጀመሪያው ጥያቄ ብሩ እጃችሁ ላይ አለው የሚል ነገር ነው። ብዙ ጥያቄ የሚጠይቁንና ያውቃሉ ይሄ እጃችን ላይ እንደሌለ። አሁን በቅርቡ አንደኛ እሱን በፈርሙልንና እናምጣትም ያሉ ሰዎች አሉ። ያው ግን ብሩ የላችሁም የሚሉም አሉ። የተለያዩ ሰዎች የተለያዩ መረጃዎች ያመጣሉ። አሁን አንደኛ መፍትሄ ያልነው እሱን 1 ሚሊዮን ብር ያው እንግዲህ በህዝቡም በምኑም ወደ ስራ ለመግባት እያሰብን ነው። ሁለተኛ ደግሞ ያው የፖሊስ ፈቃድ ገና በሂደት ላይ ነው እንጂ በ18 ቴልአቪቭ ላይ እንደዚህ ያጸሬት ፕሮግራም ለማድረግ እያሰብን ነው እና ዛሬ ወይ ነገ ፈቃዱ ይወጣል ብለን እናስባለን። ሽሩ እና ህዝባዊ ተጽዕኖ ያው ለማሳደር ህዝቡ እግዚአብሔር ይመስገን ያው እስካሁን ምንም ነገር ባይኖርም ከጎናችን ነው። በሀሳቡም በትግሉም ወጣቶችን በቲክቶኩም በፌስቡኩም እየታገሉ ነው እና ይህንን ህብረተሰቡ ጋር ሆነን ይህንን ሰላማዊ ሰልፍና ማነው አጸሬት ለማካሄድ ነው ቴልአቪቭ ላይ ፕሮግራም የያዝነው። ፈርሙ ያለ አካል አለ ለገንዘቡ በእርግጠኛ እንደምታስተላልፉ። የማለት እኮ በቃ የገንዘብ መጠን ነው እንጂ ችግሩ ሊያመጧት ይችላሉ ማለት ነው ያለን ሰዎች አሉ። አዎ ያሉን ሰዎች አሉ። እንዲያውም ጠበቃ ጋር ሁሉ እናቅርብህና እንፈርምልህ አልን። ግን ሰውየው የሚለው የለም ብር እጃችሁ ላይ። እኔ የማውቀው ያየሁት በኪሹር ያው 300,000 ብር ነው እና እንዴት ነው የምታመጡት አለኛ። እንዲያው በአንድ ቀን ላይቭ ላይ ገብተን ህዝቡን እሪ ብለን በውጭ በሀገር ውስጥም እናደርጋለን ስንለው ያው ወደ ኋላ የተባለበት መልኩ ነው። ይሄ ጉዳይ እኮ ራሱ ትልቅ መረጃ ነው። ይሄን የረዛችሁ ለፖሊስ ያሳወቃችሁበት ምክንያት አለ? ምክንያቱም ገንዘቡን ስጡኝ እንጂ ልጅቱን አመጣታለሁ ካለ ይሄ የሚያውቀው ይሄ ግለሰብ የሚያውቀው ጉዳይ አለ ማለት ነው። ስለዚህ ለምን ይህን እንደ መረጃ ተጠቅማችሁ ለፖሊስ አሳውቃችኋል ወይስ እንዴት ነው? አሳውቀናል። ሰውየው የሚለው 2 ነገሮች ነው። ወይ በአካል አመጣታለሁ ወይ እሷን የሚያስገኝ ትክክለኛ መረጃ ሰጣለሁ፣ ግን ፈርሙልኝ ነው የሚል። ፖሊስ ምን አደረገ በዚህ ዙሪያ ታዲያ? ፖሊስ እንግዲህ ደውሎ እንዲያናገረው ነው ሰውዬው የነገረንና እዚያ በኋላ ሰውየው ወደ ኋላ የሸሸበት መልኩ ነው። እኔ በሚስጥር ለእናንተ ጋር እንደዚህ ብዬ ነው የምፈልገው አለ። እኛም ያው ስልኩ ተጠልፎ ስለነበር አውቀውት ነው እንጂ እኛ አልተናገርንም እውነቱን ለፖሊስ። ግን ስልካችን በአጋጣሚ እኛ አላወቅንም ተጠልፎ ስለነበረ የምንነጋገረውን ለካ አውቀውታል እነሱ እንጂ እኛ በእንትን ነበረ ዝም ብለን በውስጡ ነበር ልንጨርስ ፈልገን የነበረ እና ይሄ ነው ያለው ነገር። ለማንኛውም በዚህ እንግዲህ በፈረንጆች አዲስ ዓመት ጥሩ ነገር የምንሰማበት ሃይማኖትን ተመልሳ ከቤተሰቦች ጋር የምትቀላቀልበትን ሁኔታ እንዲፈጠር ምኞታችን ነው። መጨረሻ የምታስተላልፈው መልእክት ካለ አቶ ተስፋዬ? እሺ፣ በቅድሚያ ያው ለእናንተ ለካን ሬዲዮ ሁልጊዜ እየደወላችሁ ሃይማኖትን እንደ ልጃችሁ አይታችሁ ለህብረተሰቡ በቂ መረጃ ስለምታስተላልፉልን እናመሰግናለን። ሌላው ለሁሉም ህዝበ እስራኤልና ይህን ፕሮግራም በሀገር ውስጥም በውጭም እስራኤሎችም ለሚኖሩ ሰዎች ሁሉ ለሚከታተሉት የምናስተላልፈው መልእክት እኛ ከባድ ጊዜያትን ነው እያሳለፍን ያለን ነው። የልጅ ነገር መቼም የልጅ ልጅ ያለው ያውቀዋል። ሃይማኖት ህብረተሰቡ በብዙ ትግል ላይ ነው ያለው። ስለምታደርጉት ትግል፣ ስለምትሰጡን ሀሳብና ስለምትጸልዩልን ስለማንኛውም ሁሉ እርዳታ እናመሰግናለን። አሁን ግን ሃይማኖት እስካሁን ድረስ አልተመለሰችም። ምንም አይነት በቂ መረጃ አላገኘንም። አሁንም ህብረተሰቡ ሃይማኖት እስከምትመለስ ድረስ እንደ ልጁ አይቶ የ9 ዓመት ህፃን ልጅ ናት። በእውነት በጣም ልብ ይነካል። አሁን የምናደርገው ሁሉ ነገር አሁን እንደው እያቃተን ነው እና ህዝቡ ከጎናችን ሁሉ በማንኛውም በሰላማዊ ሰልፉም ሆነ በሁሉም ነገር ከጎናችን እንዲቆም ስንል በእግዚአብሔር ስም ጥሪያችን እናስተላልፋለን። ጥሩ እንግዲህ 2 ዓመትም ሊሞላት ትንሽ ነው የቀረው። እንደው እንግዲህ እስኪ ሃይማኖትን በእጁ የያዘ አካል ካለ 2 ዓመት ሳይሞላት እናንተ ጋር እንድትቀላቀል እንድትመለስ እንመኛለን። መልካም ቀን ይሆንልህ አቶ ተስፋዬ። እግዚአብሔር ይስጥልኝ። አመሰግናለሁ። ቻው ቻው።